ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው ኢተቂላህ ሐይሱማ ኩንት፣ የትም ስፍራ ሆነህ ጌታ ያዘዘህን በመታዘዝ የከለከለህን በመከልከል አላህን ፍራ፣ ተጠንቀቅ። ወአትቢኢ ሰይአት አልሐሰና፣ መጥፎ በሰራህ ጊዜ በምትኩ መልካምን አስከትል። ተምሑሃ፣ ያብስልሃልና ያ መልካም ስራ። ስለዚህ በመልካም ስራ ላይ መሳተፍ ምንም ሸክ የለውም ኃጢአትን እንደሚያጠፋ። አሰደቀቱ አሉ ረሱል ሰለላሁ ዐለይሂ ወሰለም፣ በሚስጥር የሚደረግ ሰደቃ ቱጥፊኡል ኸጢአ፣ ኃጢአታችንን ያጠፋዋል። ከማ ዩጥፊኡል ማኡ ናር፣ ልክ እሳትን ውሃ እንደሚያጠፋው። ዓለይሂ ሰላቱ ወሰላም ሶላት ወንጀልን እንደሚያጸዳ በዕለታዊ ትጥበት ምሳሌ አድርገው ተናግረዋል። አራአይቱም ነው ያሉት፣ አያኽቢሩኒ፣ እስኪ ንገሩኝ፣ ለው አነ ነህረን ቢባቢ አሐዲኩም፣ ከናንተ ባንዳችሁ ደጅ ላይ ንጹህ የሆነ ወራጅ ወንዝ ቢኖርና የኽተሲሉ ሚንሁ ኩለ የውሚን 5 መራት፣ በየቀኑ እየገባ 5 ጊዜ ታጥቦ የሚወጣ ወይ ዋና ቦታ ነው ብንል 5 ጊዜ እየዋኘህ ብትወጣ፣ ሀል የብቃ ሚን ደረኒሂ ሸይ፣ ከሰውነት ላይ የሚቀር ቆሻሻ አለ አለን? 5 ጊዜ በአንድ ቀን ሻወርም ቢወስድ ማለት ነው ባገባቡ የለም ካል ሲባል ፈዛሊከ ሚስሉ ሰላዋቲል ኸምሰ፣ ይሄ የ5 ወቅት ሰላት ምሳሌ ነው። በየቀኑ 5 ጊዜ የሚሰግድ ሰው ስጁድ ባደረገ ቁጥር፣ ሩኩዕ ላይ ባለ ቁጥር፣ ለጌታው በቆመ ቁጥር ኃጢአቱ በሰላቱ በተቅዋው ልክ ከላዩ ላይ ምን እየሆነ ይመጣል? እየተወገደ። ማ ዩሲቡል ሙስሊሙ ሚን ነሰቢን ወላ ወሰቢን ያሉት፣ አንድን ሙስሊም ድካም የሚባል ነገር አያገኘውም፣ ህመም በሽታም እንደዚሁ አይደርስበትም አሉ። ወላ ሀምን ወላ ገም፣ ሐሳብ ጭንቀት፣ ወላ ሑዝን ትካዜ የሚባል ነገርም አይደርስበትም ሙስሊምን። ሐታ ሸውከቱ ለቲ ዩሻኩ ቢሃ፣ ሌላው ይቅርና በእግሩ የምትገባ የሆነች እሾክ እንኳን አትወጋውም እሱን። እነዚህ ሁሉ ሲደርሱበት ሰብር ካደረገ ኢላ ከፈረ አላሁ ቢሃ ኸጣያ፣ ኃጢአቱን አላህ በዛ ሰበብ ሊምረው ቢፈልግ እንጂ የሰራው ወንጀል ነገ በአኺራ ትልቅ ዋጋ ሊያስከፍለው የሚችል ነበር። አላህ ግን በዚህ ሰብር አድርግና በቀላሉ ልገላገልህ እያለ ነው። አላህ ደግሞ አንድ ባሪያው ኢማኑና መልካም ስራው በሰፋ በጠነከረ ቁጥር ፈተናውንም እየጨመረበት ነው የሚመጣው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ቢስሚላሂር ረህማኒር ረሂም። አልሐምዱሊላሂ ረቢል ዓለሚን። አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም። አማ በዕዱ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልሐምዱሊላህ። ኢንሻአላህ አትሉ መዋሉም ማሸቱም ባልታወቀም መርሐባ። እንግዲህ የተወሰነ መልእክት ላስተላልፍ የምፈልገው ርዕሱን በእርግጥ ቀይሬዋለሁ እናንተን ስመለከታችሁ የኃጢአት ስርየት በኢስላም በሚለው ዙሪያ ይሆናል ማለት ነው። በዚህ ዙሪያ አንዳንድ ነጥቦችን ኢንሻአላህ ለኔም ለእናንተም ማስታወስ ፈልጋለሁ። እኛ ሰዎች ወደዚህ ምድር ስንመጣ ጌታ አላህ ከሌሎች ፍጥረታቶች ለየት አድርጎ ሰው አድርጎ ሲፈጥረን ለትልቅ ዓላማ ነው የፈጠረን። ህይወት የተባለው ነገርም በዚሁ በዱንያ ላይ ብቻ በአጭር ዘመን እንዲቋጭም ፈልጎ አላመጣንም። አላህ በሱረቱ ዛሪያት በ51ኛው ሱራ ከአንቀጽ 55 ጀምሮ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ምእመናንን ገስጽ፣ ያንተ ማስታወስና መገሰጽ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ይላል። ሰው እንደመሆናችን መጠን ብንረሳም ብንሳሳት ብንዘነጋም አስታዋሽ ያገኘን ጊዜ ግን ወደ ትክክለኛ ማንነታችን ስለምንመለስ የተፈጠርንበትንም ዓላማ ስለምናስታውስ ሁሌም አስታውስ ነው የሚለው ጌታ አላህ። ማስታወስ ጠቃሚ ነው። ከማስታወሻዎች ሁሉ በላጩ ትልቁ ደግሞ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። እኛ የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው ለዒባደቲላሂ ዐዘ ወጀል
ጌታ አላህ አምላካችን ፈጣሪያችን መሆኑን አውቀን እሱን በብቸኝነት እንድናመልክ እሱን በብቸኝነት እንድንገዛው ለዚህ ዓላማ ተፈጥረናል። ከዛ ውጪ በህይወት እያለን ስለምንበላው ስለምንጠጣው ስለምንኖረው ኑሮ ስለምናገኘው ሰላም ግን እንድናስብበት እንድንጨነቅበት ጌታ አላህ ኃላፊነቱን በእኛ ላይ አልጣለም። እሱ ራሱ ነው የወሰደው። ሰው በህይወት መኖር ካለበት በህይወት ኑሮ ደግሞ አላህን መገዛት የሚገባው ከሆነ በህይወት ለመኖር ምን ያስፈልገዋል የሚለውን ነገር ሙሉ ዝግጅቱን አላህ አጠናቋል። እኔንም ትመግቡኝ ዘንዳ አልሻም ይላል። እኔንም ትመግቡኝ ዘንዳ አልሻም። ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። አላህ ራሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው። እኔው ራሴ ረዝቃችኋለሁ፣ የናንተ ድርሻ እኔን መገዛት ብቻ ነው የሚለው። ስለዚህ ለዒባዳ የተፈጠረ ሰው አላህን ማምለክ ከሱ ይጠበቃል ማለት ነው። ከዒባዳ ተግባራቶች አንዱ ሰዎች ነንና በምናጠፋ ጊዜ ወደ አላህ በተውበት መመለስ፣ በኢስቲግፋር በመልካም ስራ መመለስ አንዱ ስለሆነ ኢንሻአላህ ዛሬ አላህ ፍቃዱ ከሆነ በዚህ የኃጢአት ስርየት ጉዳይ ላይ ኢስላም ምን እንደሚያስተምር የተወሰነ መልእክት አስተላልፋለሁ ማለት ነው። ከኔ ጋር ለመከታተል ዝግጁ ናችሁ? አላህ ይወፍቀን። እንግዲህ የኃጢአት ስርየት መንገዶቹ ወይም አንድ ሙስሊም ኃጢአቱ የሚሰረዝበት መንገድ ምንድነው የሚለውን አንድ ሁለት ብለን ከማየታችን በፊት ቅድሚያ ማ ማዕነል ኸጢአ ኃጢአት ማለት ምንድነው የሚለውንም በተወሰነ መልኩ ማየቱ መመልከቱ ጠቃሚ ነው። ምክንያቱም በኢስላም ላይ የሚነሱ አንዳንድ ብዥታዎች ስላሉ እነዛን ብዥታዎች ለመግፈፍ እኛ ስለ ኃጢአት ያለን ግንዛቤም ትክክለኛ መሆኑን ለማሳየት የኃጢአትን ፍቺ ማየት ያስፈልጋል። ብዙ ጊዜ ሙስሊም ያልሆኑ ወገኖች ከአደም አለይሂ ሰላም እኛ ሰዎች ኃጢአት እንደወረስን አድርገው ይናገራሉ። ሁላችንም በአደም አለይሂ ሰላም ሰበብ የዘላለም ሞት እንደተፈረደብን የኃጢአት ውርስ እንዳለብን ከዛ ኃጢአት ደግሞ የግድ ሊያድነን የሚችል ሌላ ኃይል እንደሚያስፈልግ ይናገራሉ። ራሳችን ለመዳን ጥረት እንዳናደርግ አንዴ በአደም ኃጢአት ምክንያት የዘላለም ሞት ተፈርዶብናል፣ ኃጢአተኞች ሆነናል። ስለዚህ የግድ ሌላ አካል ሊያድነን ያስፈልጋል የሚል እምነትን ይዘው ያንን እምነት ወደኛ ለማምጣት ይፈልጋሉ። የኛስ ምላሹ ምንድነው? የኃጢአት ውርስ የሚባል ነገር ከመነሻውም የለም። እንኳን ከእምነት ጋር አብሮ ሊሄድ የሚችል ይቅርና ከአቅል ጋር ራሱ አብሮ ሊታሰብ የሚችል ትክክለኛ አስተሳሰብ አይደለም። ኃጢአት በውርስ የሚተላለፍ ንብረት ሳይሆን በግለሰቦች ነፃ ፍቃድ አማካኝነት ህግን በመጣስ የሚተገበር ህገ ወጥነት ከአደም አለይሂ ሰላም ወደ ዘሮቹ በደም በኩል የሚተላለፍ ጄኔቲካል አይደለም። ይህንን ለመረዳት የሚፈልግ ሰው ካለ ቅድሚያ ማ ማዕነል ኸጢአ ኃጢአት ማለት ምንድነው የሚለውን መረዳቱ በራሱ ለጥያቄው ግልጽ ምላሽን እንዲያገኝ ይረዳዋል። ኃጢአት ማለት ሙኻለፈቱ አምሪላህ የጌታ አላህን ፍቃድ ጥሶ መገኘት ማለት። ፈጣሪ አምላካችን አላህ አንድን ነገር አድርጉ ብሎ አዞን ያን ያዘዘንን ነገር ማድረግና መፈጸም እየቻልን ሆን ብለን በቸልተኝነት ስንተወው ተግባራችን ምን ይሰኛል? ኃጢአት ተብሎ ይሰኛል። ወይም በተቃራኒው አንድን ነገር አትቅረቡ ብሎ ከልክሎን ያን የከለከለንን ነገር መተውና መጠንቀቅ እየቻልን ሆን ብለን ከተዳፈርነው ድርጊቱ ኃጢአት ተብሎ ይጠራል ማለት ነው። ስለዚህ በታዘዝነው ወይም በተከለከልነው ነገር ላይ ለመፈጸምም ሆነ ለመተው የሚያስችል ነፃ ፍቃድና አቅም ኖሮን ያንን ፍቃድና አቅም ተጠቅመን የታዘዝነውን የተውን የተከለከልነውን ነገር ደግሞ የተዳፈርን ጊዜ ነው ኃጢአት ላይ ወደቅን የሚባለው። ያ እንዲከሰት ደግሞ የግድ ሰው ምን ያስፈልገዋል? ነፃ ፍቃድ የሚባል ነገር ያስፈልገዋል። አድርግ ተብሎ ከጌታው የታዘዘውን ነገር ከፈለገ ለማድረግ ካልፈለገ ደግሞ ለመተው የሚያስችል፣ አታድርግ ተብሎ የተከለከለውን ነገር ከፈለገ ጌታውን ፈርቶ ሊጠነቀቅ ካልሆነም ሆን ብሎ ለመዳፈር የሚያስችል ነፃ ፍቃድ ሁርያ ያስፈልገዋል። ፍቃዱን ተጠቅሞ በሚሰራው ነገር ነው ስራው ኸይር ከሆነ ጽድቅ የሚሰኘው። ሌላው አካል የሰራው ስራ ኸይርም ሸርም ተብሎ ሊጠራ አይችልም ማለት ነው። የግድ ግለሰቡ ወዶና ፈቅዶ ያደረገው መሆን አለበት። ምክንያቱም ነገ መስኡልያ ተጠያቂነት አለበት ማለት ነው። ይሄንን በደንብ ለመረዳት ሩቅ መሄድ ሳያስፈልገን
የአደምና ሐዋ ቂሳ በራሱ አንድ ማስረጃ። ጌታችን አላህ በጀነት ውስጥ እንዲኖሩ ሲፈቅድላቸው በሷም በፈለጉት ስፍራ ከሰፊው ተመገቡ ካላቸው በኋላ ወላ ተቅረባ ሃዚሂ ሸጀራ ይህችን ዛፍ ግን እንዳትቀርቡ ብሎ ከለከላቸው። እምቢ ብላችሁ የቀረባችሁ ጊዜ ፈተኩና ሚነ ዛሊሚን ከበደለኞችም ትሆናላችሁ በማለት ጌታቸው መከራቸው ማለት ነው። ከዛ በኋላ ሸይጣን ነው ያሳሳታቸው። ፈአዘለሁመ ሸይጣን ከሷ ከተከለከሉት ነገር ሸይጣን አሳሳታቸው፣ እንዲንሸራተቱ አደረጋቸው ይላል። የዛኔ በወቅቱ ሸይጣን ሲያሳስታቸው በግድ አፋቸውን ይዞ ከፍቶ ነው እንዲያጎረሳቸው? እንደዛ ነው? ያ ቢሆን ኖሮ እነሱ ሳይሆኑ ኃጢአተኛ የሚሆኑት ሸይጣን ነበር ለዚህ ድርጊት የሚጠየቀው። የሸይጣን ድርሻው ምንድነው? መወስወስና መጎትጎት ነው። ከተከለከሉት ነገር ወስደው እንዲበሉ በዛ በተከለከሉት ነገር ላይ እነሱ ያላገኙት ለየት ያለ ነገር መኖሩን በመጠቆም የማሳሳት ስራ ነው የሰራው። ማ ነሃኩማ ረቡኩማ አን ትልኩማ ሸጀራ ማ ነሃኩማ ረቡኩማ አን ሃዚሂ ሸጀራ ጌታችሁ ከዚች ዛፍ እኮ እንዳትቀርቡ ብሎ አልከለከላችሁም። ኢላ አን ተኩና መለከይን ከመላእኮች እንዳትሆኑ ፈልጎ እንጂ አው ተኩና ሚነል ኻሊዲን ወይም ዘላለም ከሚዘወትሩት እንዳትሆኑ ፈልጎ እንጂ አልከለከላችሁም እኮ አላቸው። የተከለከላችሁትን ነገር በበላችሁ ጊዜ ምን አዲስ ነገር ታገኛላችሁ ነው? ዘላለም ትኖራላችሁ። መስአለተል ኹሉድን ያነሳላቸው የመዘውተርን ጉዳይ ነው። በሌላም አየት ላይ ምንድን ነበር ያለው? ያ አደሙ ሀል አዱሉከ ዐላ ሸጀረቲል ኹልድ ወሙልኪን ላ የብላ የመዘውተሪያ የሆነቿን ዛፍንና የማይቋረጥ የሆነ ንግስናን የምታገኝባትን ዛፍ ልጠቁምህ ላመላክትህ አለው። ከሷ ወስደህ የበላህ ጊዜ ዘላለም ትኖራለህ፣ የማይቋረጥ የሆነ ንግስናን ታገኛለህ። የማታለል ስራ ነው ያመጣው፣ ወስወሳ ነው። እነሱ ግን በነፃ ምርጫቸው ተታለሉ። እሱም ሲምልላቸው እውነት መሰላቸው። ከተከለከሉት ዛፍ ወስደው በሉ ማለት ነው። በሰዎች ማንነት ውስጥ ኃጢአት አሊፍ ብሎ የዛኔ ነው የጀመረው። አደምና ሐዋ አለይሂም ሰላም ይህን የተከለከሉትን የጌታቸውን ትእዛዝ ጥሰው ከዛፊቷ ወስደው ሲበሉ በወቅቱ ነፃ ፍቃድ ነበራቸው ወይስ አልነበራቸው? ነበራቸው። ማንም ያስገደዳቸው ኃይል የለም። ወይ መሳሪያ ደቅኖ ካልበላችሁ ትገደላላችሁ ብሎ ያስፈራራቸውም የለም። በራሳቸው ነፃ ምርጫ ውስጣቸው በገባው የተራዘመ ምኞት ምክንያት ተታለሉ። ከተከለከሉት ዛፍ ወስደው በሉ፣ ኃጢአት ላይም ወደቁ። ፈዓሳ አደሙ ረበሁ ፈገዋ የጌታውን ትእዛዝ ጣሰ፣ ተሳሳተ በማለት ጌታችን አላህ ነገረን ማለት ነው። ስለዚህ ዛሬም እኛ ኃጢአት ላይ የምንወድቀው ልክ እንደ ወላጆቻችን አድርጉ ተብለን የታዘዝነውን ነገር ማድረግና መፈጸም እየቻለን በቸልተኝነት የተውነው ጊዜ አታድርጉ ተብለን የተከለከልነውንም ነገር ሆን ብለን መተውና መጠንቀቅ እየቻለን የተዳፈርነው ጊዜ ነው ድርጊቱ ኃጢአት የሚሰኝ። በዛ ነገር ላይ ነፃ ፍቃድ ነፃ ምርጫ ሊኖረን ይገባል። ከአደም አለይሂ ሰላም የምንወርሰው ከላይ ወደ ታች የሚተላለፍ ኃጢአት የሚባል ነገር ማዕናው ራሱ ትርጉም አልባ ነው። ምን ማለት ነው? እስቲ የአደም ኃጢአት ውርስ አለብኝ ብለህ ስትናገር ትርጉሙ ራሱ አደም አለይሂ ሰላም ይህንን ኃጢአት በፈጸመ ጊዜ አንተ ነበርክ በቦታው? ነበርክ እንዴ? አብረህስ በልተሃል? እንዲበሉስ ተባብረሃቸዋል? ታዲያ ባላየኸው ባልነበርክበት ባልተባበርከውና አብረህ ባልተሳተፍክበት ኃጢአት የኃጢአት ውርስ ተካፋይ የምትሆንበት በምን አመክንዮ ነው? በምንስ ሎጂክ ነው? አባት ኃጢአት ሰራ ተብሎ ልጅም የኃጢአት ተካፋይ የሚሆነው? ጭራሽ ይህን ፍርድ የሚያስተላልፈው የዓለማቱ ጌታ አርራህማኑ ራሂም የሆነው አላህ ነው ሲባል ደግሞ በምን ሎጂክ ነው የምትቀበለው? የታለ ታዲያ ራህመቱ? አይደጥር ውስጥ እስኪገኝ ድረስ ብለው የወንጀለኛውን ወንድም ወይ ቤተሰብ ያስራሉ እንዴ? እነሱን ይቀጣሉ? በፍጹም አያደርጉትም። ያ ወንጀለኛ የት እንደተደበቀ ካወቀ ጠቁሙ ለማለት መተው ከጠየቁ እንጂ በሱ ወንጀል ሰበብ ሌላው የሚያዝበት የሚቀጣበት ምክንያት የለም። አላህ ደግሞ ከሰው በላይ ፍጹም ፍትሃዊ አምላክ ነው። አላህ ደግሞ ከእናት በላይ ለባሪያዎቹ አርራህማኑ ራሂም እጅግ በጣም ሩህሩህ አዛኝ የሆነ አምላክ ነው።
በዚህ ከተስማማን ይሄ አዛኝ ጌታ በምን ምክንያት ነው ሁለት ሰዎች ከብዙ ሺህ ዓመታት በፊት በጀነት ውስጥ በፈጸሙት ጥቃት ምክንያት የዘላለምን ሞት በዘሮቻቸው ላይ ፈረደ የምንለው? የዘላለም ሞት ማለት በእነዚህ ወገኖቻችን ገለጻ ጀሃነም እሳት ማለት ነው። ሞትና ጀሃነም በርግጥ የሚገናኙ አይደሉም። ጀሃነም ውስጥ ሞት የለም፣ ጀሃነም ውስጥ ህይወት የለም፣ ስቃይ ነው ያለው ሁልጊዜ። ነገር ግን በእነዚህ ሰዎች ገለጻ እንኳን ብንሄድ እኛ የዘላለም ሞት ተፈርዶብናል ማለት ነው። ምን ስላደረግን? ምንም ያደረከው ወንጀል የለም፣ ምንም ያጠፋው ጥፋት የለም። ከብዙ ሺህ ዓመታት በፊት ይኖር የነበሩት ሁለቱ ወላጆችህ እናትና አባትህ አደምና ሐዋ አለይሂም ሰላም በጀነት ውስጥ ባጠፉት ጥፋት ምክንያት ፍርዱ እርግማኑ አንተንም ጭምር ይመለከታል። የዘላለም ሞት ተፈርዶብሃል። ነገ የውሙል ቂያማ በጌታ ፊት ቆመህ ብትጠይቅ ምንድነው የምታገኘው መልስ? የዘላለም ሞት ጀሃነም እሳትን ጌታዬ ሆይ ለምን ፈረድክብኝ ብትለው በገዛ ክህደትህ በገዛ ኃጢአትህ አይደለም የፈረድኩብህ ወላጅህ በፈጸመው ጥፋት ነው። ምን እንደዚህ አይነት አስተሳሰብ ምንድነው? ከኔ ጋር ናቸው አይደል? ኢስላም ግን በዚህ መልኩ አይደለም የሚያስተምረን። ኃጢአት በውርስ የሚተላለፍ ንብረት አይደለም፣ ገንዘብ ወይ ደግሞ በሽታ አይደለም። በግለሰቦች ነፃ ፈቃድ አማካኝነት ህግን በመጣስ የሚፈጸም ተግባር እንጂ። አላህ አስቀድሞ በሱረቱ ነጅም እንደነገረን አም ለም ዩነባእ ቢማ ፊ ሱሑፊ ሙሳ፣ ከዚህ በፊት ለሙሳ አለይሂ ሰላም በተሰጠው ጽሑፍ ውስጥ የተነገረ አይደለምን? ወኢብራሂም አለዚ ወፋ፣ ያስ የታዘዘውን ሙሉ በሙሉ የፈጸመው በሆነው በኢብራሂም አለይሂ ሰላም ጽሑፎች ላይ የተነገረ አይደለም እንዴ አለ። ምንድነው የተነገረው? አላ ተዚሩ ዋዚረቱ ዊዝራ ኡኽራ፣ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም በማለት ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ፣ ሰው የሰራው እንጂ ሌላ ምንም የለውም መባልን። አንተ ላይ ያለብህ ወይ ለአንተ ያለ ራስህ የሰራኸው እንጂ ሌላ የለም በመባል ወአነ ሰዕየሁ ሰውፈ ዩራ፣ ልፋቱና ሩጫው ትጋቱ በጠቅላላ ነገ በጌታው የፍርድ ሚዛን ይታይና ثم يجزاه الجزاء الأوفى፣ ከዛም ጌታው የተሟላ የሆነ ምንዳን ይሰጠዋል መባል ጥንትስ በነበሩ ጽሑፎች የተነገረ አይደለም እንዴ ይላል። ኢስላም የሚያስተምረው በዚህ መልክ ነው። በሌላም አየት ላይ ኩሉ ነፍሲን ቢማ ከሰበት ረሂና፣ እያንዳንዲቷ ነፍስ በሰራችው ስራ በነፍስ ወከፍ ተያዥ ናት ነው የሚለው። ስለኔ የሚጠየቅ ሌላ አካል የለም፣ በኔ ኸይር ስራና ጽድቅ ስራም የሚድን ሌላ አካል የለም። አባታችን ኢብራሂም አለይሂ ሰላም በእምነቱና በታዛዥነቱ የዳነ የጀነት ሰው መሆኑን ሁላችንም እናውቃለን። ግን ይሄ ኢማኑ ይሄ መልካም ስራው ለአባቱ የጠቀመው ነገር ነበር? ምንም የጠቀመው ነገር የለም። አባቱ ጣዖት አምላኪ ነው፣ የእሳት ሰው ነው። የአባቱ ጣዖት አምላኪ መሆን፣ የአባቱ ኩፍር ላይ መዘፈቅ የኢብራሂምን ኢማን አለይሂ ሰላም የጎዳው ነገር አለ እንዴ? የለም። እምነትና ክህደት ጥቅምና ጉዳቱ ለማን ነው ከተባለ ለባለቤቱ፣ ከአንዱ ወደ ሌላው የሚተላለፍበት ምክንያት የለም። ስለዚህ በወቅቱ በጀነት ውስጥ ተፈጽሞ የነበረው የአደምና የሐዋ አለይሂም ሰላም ስህተት ቅጣት አለው እንኳ ከተባለ ቅጣቱ የሚመለከተው ማንን ነው? ሁለቱን ነው እንጂ የሚመለከተው እኛን ዝርያዎቻቸውን፣ በወቅቱ ያልተፈጠርነውን ያልነበርነውን አይደለም። ተባባሪም አይደለንም፣ አብረንም አላጠፋንም፣ ሲያጠፉ አይተንም በዝምታ ያለፍንም አይደለንም። በምን መልኩ ነው ታዲያ የኃጢአት ውርስ አለባችሁ የምንባለው? ምን አይነት ሎጂክ ነው? የኃጢአት ትርጉም ከሚለውስ አልተጋጨም? ምክንያቱም የኃጢአት ትርጉሙ የአምላክን ፈቃድ መጣስ ነው ከተባለ ፈቃዱን ሳንጥስ በጣሱ ሰዎች ሰበብ እኛም ኃጢአተኛ ተደርገን መቆጠር ምን ማለት ነው? ከዘር ወደ ዘር የሚተላለፈው በሽታ ነው። አባት የአስም በሽተኛ ከሆነ ትዳር መስርቶ በወለደው ልጁ ወደ ልጁ ሊተላለፍ ይችላል በደሙ በኩል። ከዘር ወደ ዘር የሚተላለፈው ንብረት ነው። ኃጢአት ግን ግለሰቦች ጫንቃ ላይ ነው ያለው። እኔ የሰራሁት ኃጢአት የኔ ተደርጎ ይቆጠራል እንጂ የልጄ ተደርጎ አይቆጠርም። እኔ የሰራሁት ኸይር ስራ ነገ የውሙል ቂያማ በሚዛን ላይ የሚቀመጠው በኔው ሚዛን እንጂ በልጄ ሚዛን ላይ አይደለም። ከሌሎች ጋር በተገናኘ መልኩ ያለው ስርዓት እዚሁ ዱንያ ላይ ነው። ምድራዊ መርገምትና በረከት እንደሚባለው በእኛ ቤት ውስጥ በኔ መታዘዝ በኔ ኸይረኝነት ሰበብ ቤተሰቦቼ ሊረዘቁ ይችላሉ። በኔ ወንጀል በኔ ጥፋት ሰበብ ቤተሰቤ ውስጥ ችግር ሊከሰት ይችላል።
ያ የዱንያ ጉዳይ ነው። አኼራ ላይ ግን እያንዳንዱ ሰው በነፍስ ወከፍ ነው የሚያዘው፣ በሰራው ስራ ነው የሚጠየቀው። በአደም አለይሂ ሰላም ዘላለም የሚፈረድብኝ ምንም ጥፋትም ሆነ ሞት ወይም ጀሃነም የለም። ተግባባናው። ስለዚህ ቅድሚያ ከዚህ ትርጓሜ ነው የምንነሳው። ታዲያ እንደዛ ከሆነ ይላሉ፣ ወደ ሌላው ርዕስ ከመሄዴ በፊት ጥያቄ ያነሳሉ። አደምና ሐዋ አለይሂማ ሰላም በሰሩት ጥፋት ምክንያት አላህ ሌሎችን የማይቀጣ የዘላለም ሞት የማይፈርድ ከሆነ ለምንድነው ታዳኛ ልጆቻቸው እዚህ ምድር ላይ የኖር ነው? እነሱ ከጀነት ሲወጡ እኛ ጀነት ላይ ለምን ላይፉን አልቀጠልነውም የሚል ጥያቄ ይነሳል። ጥያቄው ሐቅ ተፈልጎበት ከሆነ ትክክለኛ ነው፣ መልስም ያስፈልገዋል። ነገር ግን መስመሩን የሳተ ስለሆነ መስመር መሳቱን ልንነግራቸው ይገባል። ይሄ ጥያቄ መነሳት ያለበት መቼ ነው ከተባለ እንዴት መስመር እንደሳተ እንድንነግራቸው ነው። እዛው ጀነት ውስጥ ተወልደን እዛው ጀነት ውስጥ ላይፍን አሊፍ ብለን ጀምረን ቢሆን ኖሮ ከሆነ ጊዜ በኋላ ሁለቱ ወላጆቻችን አትቅረቡ የተባሉትን ዛፍ ቀርበው ቢበሉ ኖሮ ሁለቱ ተነጥለው ያጠፋችሁት ውጡ ከጀነት፣ ልጆቻቸው ግን ከነሱ ጋር ምንም አይነት ግንኙነት ስለሌላችሁ በዛው ቀጥሉ ይባላል። ይሄን ጥያቄ ግን አሁን እንዳናነሳ እኛ ራሱ መወለድ የጀመርነው አደምና ሐዋ አለይሂማ ሰላም ከጀነት ከወጡ ምድር ላይ ህይወትን አሊፍ ብለው ከጀመሩ በኋላ። ስለዚህ ምን ማለት ነው? እኛ ለምን አልተመለስንም የሚባለው? መጀመሪያውስ መች ውስጡ ገባንና ላይፍን አሊፍ ብለን ጀመርን? ገባችሁ ወንድሞች? በምሳሌ ለማስረዳት ያክል አንድ ባልና ሚስት ሰፊ ግዛት ያለው አንድ የግል መኖሪያ ቤት አላቸው። ቁማር ጨዋታ እሱም ቤቱን ይበላና ያንን ሰፊ ቤቱን የተንጣለለ መኖሪያውን አስረክቦ በቤት ክራይ ውስጥ መኖር ይጀምራል። ከዛ በኋላ ሚስትየው ታረግዝና ልጅ ይወለዳል። ልጆቹ ሲያድጉ የአባታቸውን ወሬ ሲሰሙ ከዚህ በፊት ሰፊ መኖሪያ ግቢ ያለው መኖሪያ ቤት እንዳለው ሲያውቁ በምን ምክንያትም እንደዚሁ ያን ቤት እንደለቀቀ ሲረዱ ታዲያ ከኛ ጋር ምን ያገናኘዋል? ጥፋቱን ያጠፋው አባታችን ነው፣ ከዛ ቤት መውጣት ካለበት እሱ ነው፣ እኛ ቤቱ ወደኛ ይመለስልን ብለው ጥያቄ ያቀርባሉ። ጥያቄያቸው ተገቢነት አለው ወይስ የለውም? የለውም። ምክንያቱም በዛ ቤት ውስጥ አልተወለዱም፣ አልኖሩም። እነሱ የተፈጠሩት በኪራይ ቤት ውስጥ እያሉ ነው። ይሄን ጥያቄ ማንሳት የሚችሉት መቼ ነበር? እዛው ቤት ውስጥ እያሉ ተወልደው አድገው ቢሆን ኖሮና ባልየው ቤቱን በቁማር አስይዞ ተጫውቶ ቢበላ እኛ ቤታችንን አንሰጥም፣ ቁማሩን አልተጫወትንም፣ የተጫወትከው አንተ ነህ፣ ከፈለክም ሰርተ ካልሆነም ሂደህ ሰርቀህ ክፈል፣ የራስ ጉዳይ ማለት ይችላሉ። በቤቱ ላይ ምን ስላላቸው? ድርሻ ስላላቸው። አባት በተጫወተው ቁማር እኛም አብረን ቤቱ የምንለቅበት ምክንያት የለም፣ የኛም ጭምር ነው ቢሉ መብት አላቸውና። ታዲያ አደምና ሐዋ ባጠፉት ጥፋት ጌታ አላህ ዘሮቹን አይቀጣም የምትሉ ከሆነ ለምንኛ አልተመለስን ብለን ቢሉ ሰዎች ባጭሩ የሚሰጣቸው ምላሽ እዛ ነበር ነው። መጀመሪያ አልነበርንም። እኛ የተወለድነው ወደዚህ ምድር ላይ ከመጡ በኋላ ነው። ስለዚህ ጥያቄው አግባብነት የለውም እና አሁንም ወደ ዋናው ስንመለስ ጌታ አላህ አንዱ በሰራው ወንጀል ነገ የውሙል ቂያማ ሌላው ላይ የሚፈርድ፣ አንዱ በሰራው ኸይር ስራ ሌላውን ለጀነት የሚዳርግ ነው የሚል እምነት የለንም። እያንዳንዲቷ ነፍስ በሰራችው የምትያዝ ነች። ኃጢአት ማለት ሙኻለፈቱ አምሪላሂ ዐዘ ወጀል፣ የጌታ አላህን ትዕዛዝ በራስ ፍቃድ ጥሶ መገኘት ነው። ይህንን ነጥብ ካነሳሁኝ ወደ ሁለተኛው ነጥብ ስንገባ ሌላውን እናነሳው የሚገባው ሁለተኛው ነጥብ ደግሞ ሁላችንም ኃጢአተኞች መሆናችንን ማመን አለብን። ይብዛም ይነስም አይነቱ ይለያይም ሰው ሆኖ ጥፋት ላይ ያልወደቀ የለም። ሁላችንም ኃጢአተኛ ነን። ሁላችንም ኃጢአተኛ ነን ስንል አሁንም እንዳንሳሳት ከአደም አለይሂ ሰላም የወረስነው ኑሮ ሳይሆን የግብር ኃጢአት ህግን በመተላለፍ ራሳችን የወደቅንበት ማለት እንጂ ከላይ ወደ ታች የተላለፈ አይደለም። ምክንያቱም ማንም ሰው ሲወለድ ከኃጢአት የነጻ ንጹህ ሆኖ ይወለዳል ተብሎ ስለተነገረን የወረስነው ኃጢአት የለም የሰራ ነው እንጂ ብለን እናምናለን። ትክክለኛ ሐጅን የፈጸመ ሙስሊም ከሐጅ ተግባሩ ሲመለስ ከኃጢአት የጸዳ ሆኖ እንደሚመለስ ረሱል አለይሂ ሰላቱ ወሰላም በምን ምሳሌ ነው የነገሩን? ከየውመ ወለደትሁ ኡሙሁ ነው ያሉት። ልክ እናቱን እንደወለደችው ቀን ይሆናል አሉ። የተወለደ ሰው በተወለደበት ቀን ምን የለበትም? ኃጢአት የለበትም። በሌላ ሐዲስም ሩፊዐል ቀለሙ ዐን ሰላሲ፣ ቀለም ከሶስት ሰዎች ላይ ተነስቷል። አንዱ ማን ነው? ዐኒ ሰቢይ ሐታ የሕተሊም፣ ሕፃን የሆነ ሰው
ለአካለ መጠን እስኪደርስ ድረስ ንጹህ ነውና ማለት ነው። ስለዚህ ሁላችንም ኃጢአተኛ ነን ብለን ስናምን በውርስ የተቀበልነው ማለት ሳይሆን በግብር በተግባራችን ወይ አድርጎ የተባልነውን ዋጅብ ችላ በማለት ወይ አታድርጎ የተባልነውን ሐራም በመዳፈር የፈጸምነው እንዳለ ልናምን ይገባል። ይሄ መሆኑን ጌታ አላህ ራሱ ነግሮናል በሱረቱ ፋጢር 35ኛ ሱራ አንቀጽ 45 ላይ የመጨረሻው አየት ላይ ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ እኔ አላህ ሰዎች በሰሩት ወንጀል የህግ አካላት ካዩን ወዲያው ይዘው በቁጥጥር ስር አውለው ፍርድ ቤት እንደሚያቀርቡን በ24 ሰዓት በ48 ሰዓት ፋይል እንደሚከፈትብን ልክ እንደዛው አላህ ከኛ ጋር ሙዓመላ ቢያደርግ ኖሮ ምን ይከሰት ነበር? ወንጀል በሰራን ሰዓት ወዲያውኑ ተመጣጣኝ ቅጣትን ቢያወርድ ማ ተረከ ዐላ ظهرها ሚን ዳባ የመሬት ወለል ላይ ተንቀሳቃሽ የሆነን አንድንም አይተውም ነበር ነው ያለው። ሁላችሁንም አጠፋችሁ ነበር ነው ያለው። ይሄ ማለት ሁላችንም ምንድነን ማለት ነው? ኃጢአተኞች ነን ማለት ነው። ይብዛም ይነስም አይነቱና መጠኑ ያንዱ ከሌላው ቢለያይም ሰው ሁሉ ጥፋት ላይ እንደወደቀ ነው የሚነግረን። ነቢያችን አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣ የአደም ልጆች በጠቅላላ ሲበዛ ተሳሳች ናቸው። ወኸይሩል ኸጣኢን አተዋቡን ከተሳሳቾች ሁሉ በላጮቹ ግን በተውበት የሚመለሱ ናቸው ብለው ጥፋት ላይ እንደወደቅን ነግረውናል። እኛም አምነን መቀበል አለብን። ሆን ብለን ፈቅደን ኃጢአት ላይ ስለወደቅን እዚህም ላይ ወገኖቻችን ከኛ የተለየ አቋም አላቸው። ሰው ኃጢአት ላይ የወደቀው ኃጢአትን አለመስራት ስለማይችል ነው ይላሉ። በብዙ ውይይቶች የገጠመኝ ነው። ሰው ኃጢአትን አልስራ ካለ አለመስራት ይችላል ወይስ አይችልም ብትሏቸው በፍጹም አይችልም ነው የሚሉት። አይችልም። በቃ አንዴ የወደቀው የአደም ዘር ሆኗል። መሰረቱ ስለተበላሸ ስሩ ስለተበከለ ቅርንጫፉ ሁሉ ተበክሏል። አለመስራትን አይችልም ይላሉ። ይሄ ከእምነትም ከሎጂክም አንፃር ረጅም ርቀት የሚያስኬድ ፊክራ አይደለም። እንዴት የሚባል ከሆነ ከእምነት አንቀጾች እንነሳለን። ሰው በራሱ ኃጢአትን አልስራ ብሎ ቢወስን ንጹህ የአላህ ባሪያ ለመሆን ብሎ ቢያቅድ አይችልም ከተባለ ኃጢአትን አልስራ ብሎ ቢወስን ንጹህ የአላህ ባሪያ ለመሆን ብሎ ቢያቅድ አይችልም ከተባለ ታዲያ በአላህ ቃል ውስጥ አትስራ የሚለው ቃል ምን ሊያረግ መጣ? ምክንያቱም አላህ አንድን ህግ ሲያዝ ወይ ሌላን ህግ ሲከለክል ምንን መስፈርት ያደረገ ነው? አቅምና ችሎታን መስፈርት ያደረገ ነው። ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ አላህ አንዲትን ነፍስ የአቅሟን እንጂ ከአቅሟ በላይ አያስገድዳትም ነው። የሰጣትን እንጂ አይጠይቃትም ነው። ኃጢአትን አለመስራት የማንችል ሆነን ከተፈጠርን አትስሩ ማለት ምንድነው ማዕናው? ይሄ ማለት ሰውየው ከ50 ኪሎ ግራም በላይ ሰው በእጁ ሊያነሳ አይችልም። አንተ ይሄንን እያወቅ ቅጥር ሰራተኛ አድርገህ ቀጥረኸው ነበር። ያን 100 ኪሎ ግራም ከቦታው አንስቶ ማለት ነው ሲሚንቶውን እዚህ እንዲያመጣው አዘዝከው። ሞከረ አቃተው፣ ወደቀ። ሰነፍ ሰራተኛ ብለህ አባረርከው። ሰነፉ ግን እሱ ነው ወይስ አንተ ነህ? እንደ ሐቂቃው ማን ነው ቀጣሪው? እሱ አይደለም። ያማ ከአቅሙ በላይ ነው የታዘዘው። መጀመሪያ አንተ ሰራተኛ ስትቀጥር የምታዘው ነገር ሁሉ በአቅሙ ልክ ሊሆን ይችላል። ጌታ አላህ እኛን ሲፈጥረን ችሎታችንን ያውቀዋል ከምን እስከ ምን እንደሆነ። ስለዚህ ህግን ሲያወጣ ሲደነግግ በአቅማችን ልክ ነው የሚያዘን። ይሄንን ከተስማማንበት ኃጢአትን አለመስራት የማንችል ከሆነ ወደድንም ጠላንም እዛ ኃጢአት ላይ ምንወድቅ ከሆነ አትስሩ ብሎ መከልከሉ ምንድነው ትርጉሙ ታዲያ? ፋይዳው እሺ ብለህ ትእዛዙን ተቀብለህ ላለመስራት ብትወስንም አትችልም ተብሏል። ካልቻልክ አትስራ ማለቱ ማዕናው ምንድነው? ትርጉም አልባ ነው የሚሆነው። ሁለተኛስ የሎጂኩ ጥያቄ በሰራኸው ኃጢአትስ ለምን ተጠያቂ ትሆናለህ? ለምን ሰራህ ተብለህ ትጠየቃለህ ካለ የሰራኸውማ አለመስራትን ስለማትችል ነው። አለመስራትን እየቻልክ መተውን እየቻልክ ሆን ብለህ ብትዳፈርማ ኖሮ ለምን ተዳፈርክ ተብለህ ልትጠየቅ ነበር በጌታ ፊት። አሁን ግን ኃጢአት ላይ የወደቅከው ምንድነው? አለመስራትን መጀመሪያ የማትችል ስለሆነ መስራቱ ግድ ሆኗል ማለት ነው። ከአቅም በላይ ሆኖ ግድ ሆኖ በሰራኸው ነገር በወንጀለኝነት ትከሰሳለህ? አይ ከአቅም በላይ ግድ ሆኖ በሰራኸው ነገር አትከሰስም ከተባለ ደግሞ የትኛው ኃጢአት ነው ታዲያ እኔን የሚያስከስሰኝ? ኃጢአትን አለመስራት አትችልም ተብያለሁ።
ይሄ ደግሞ ከእስልምና ማስተምሮ ይጋጫል። ጌታችን አላህ ሱረቱል ማኢዳ ቁጥር 3 ጀምራችሁ ብትመለከቱት በእኛ ላይ ሐራም ያደረጋቸውን ነገሮች ይዘረዝርና እንዳንቀርባቸው መጨረሻ ላይ ግን ምንድን ነው ያለው? ፈማን ጡረ እነዚህን ተግባራት ኃጢአት የተሰኙትን ለመስራት የተገደደ ሰው ግን ይላል ፊ መኽመሰቲን አይ ፊ መጃዓቲን ሸዲዳ ብርቱ የሆነ ረሃብ ገጥሞት ገይረ ሙተጃኒፊን ሊኢስሚን ወደ ወንጀል ያላዘነበለ ሆኖ ለመስራት የተገደደ ሰው ግን ካለ ያድርገው ፈኢነላሃ ገፉሩር ረሂም አላህ ይቅር ባይ አዛኝ ነው ይላል። ለምሳሌ አንተ የአላህ ስም ሳይወሳበት በራሱ ጊዜ የሞተ በክትን መብላት ክልክል ነው። ኢነማ ሐረመ ዐለይኩም ብሎ አላህ አልመይተተ የሞተን ነገር እርም አድርጎብናል። ኸምርንም መጠጣት እንደዚሁ ክልክል ሆኗል። ፊልድ ወጣህ አንተ መሃል በረሃ ላይ ደረስክ። ውሃ ጥምና ረሃብ ይዞሃል። ልትሞት ተቃርበሃል። ያሰብከው ከተማ ለመድረስ ገና ብዙ ኪሎ ሜትር ይቀርሃል። ከፊት ለፊት የሞተ እንስሳ በክት አገኘ የአላህ ስም ሳይወሳበት። ረሃቤን ያስታግስልኛል ብለህ ልትጠጣው ስትከፍተው ኸምር ሆኖ አገኘኸው። ምን ታደርጋለህ ነው በዚህ ሰዓት? ያሰብከው ከተማ በህይወት ሊያቆይህና ሊያደርስ በሚችል መልኩ የተወሰነ ከኸምሩ ብትጠጣ ከዛ ከሞተው በክት ላይ የተወሰነ ቆርጠህ ብትበላ ኃጢአት ላይ ያለው ደክም ትክክል ስራ ነው የሰራኸው ነው የሚለው። ታዲያ መቼ ነው ኃጢአት የሚባለው ሲባል እዚህ ጋር መሐመድ ሬስቶራንት ገብተህ ሐላል የሆነ ክትፎና ጥብስ ማዘዝ እየቻልክ ከበደ ሬስቶራንት በግራ በኩል ገብተህ አሳማና የመሰለውን ስታዝ ነው ኃጢአት ላይ እየወደቅከው። ለምን ምርጫህን ከሐላል ወደ ምን ተጠቀምክበት? ወደ ሐራም ፈቅደህ ነው የሚያስገድድ ሁኔታ ሳይኖር። እዚህ ጋር ሐላል የሆኑ ለስላሳዎች ወተትና ውሃ መጠጦች እያሉ ቢራና መሰሉን እዚህ ገብተህ ያዘዝክ ጊዜ ተግባር ኃጢአት ይሰኛል። ያንን ወቅት ያንን ሳንቲም ያንን ጉልበት ለሐላልም መጠቀም የምትችልበት ነበራ። ኢብቲላእ ነው። በተሰጠ በዛ ነፃ ምርጫ ወደ ሐራሙ ስላዘነበልክ ነው የምትጠየቀው። ይሄ ፊልድ የወጣው ሰውዬ ግን ህይወቱን ከማትረፍ ውጪ ምንም አማራጭ የለውም። ከጎኑ ሌላ ሐላል ምግብ ሐላል መጠጥ የለም። እሱም እስክጠግብ ድረስ ሳይሆን ያለው ያሰብኩት ከተማ በህይወት እስኪያቆየኝ እዛ ሐላሉን እስካገኝ ድረስ ብሎ ጥሙን በሚቆርጥለት ረሃቡን በሚያስታግስለት ልክ ብቻ ነው ይበላው። ፈኢነላሃ ገፉሩር ረሂም ከምርጫ ጋር ነው የኃጢአት ትርጉሙ ማለት ከምትችለው ጋር ነው። አማር ኢብኑ ያሲር ሙሽሪኮች ይዘውት ጣዖታቸውን በመልካም እንዲያነሳ ረሱል አለይሂ ሰላቱ ወሰላምን በመጥፎ እንዲዘክር አስገደዱት። ፍቃደኛ አልሆነም። ዱላው ግን እየበረታበት ሲመጣ መጨረሻ ህይወቱን ለማትረፍ ሲል ፍቃዳቸውን ፈጸመላቸው። እየሮጠ ወደ አላህ መልእክተኛ መጣ። እሳቸውም እንደዚሁ ነገሩት። ውስጡ ምን እንደነበር ጠይቀውት ፈኢን ዓዱ ፈዑድ ድጋሚ ይዘው ያንኑ ካረጉ ተመለሰላቸው ውስጥህ እስካላመንበት ድረስ አሉት። ጌታ አላህም አንቀጹን አወረደው። ልቡን ለክህደት ያሰፋ ሰው የአላህ ቁጣ በሱ ላይ እንደሚሆን ተናገረና ኢላ መን ኡክሪህ የኩፍር ንግግር እንዲናገር የተገደደ ሰው ብቻ ሲቀር እሱ እዚህ ውስጥ አይካተትም። ግን ምን ከመሆኑ ጋር ወቀልቡሁ ሙጥመኢኑን ቢልኢማን ልቡ በኢማን የተረጋጋ ሆኖ ሳለ ይላል። በምላስ ያልፈቀደውን ሰው ሊናገር ይችላል። የተገደደ ጊዜ ብቻ አይደለም፣ በደስታ ጊዜ፣ በቁጣ ጊዜ ከራሱ አውት ኦፍ ኮንትሮል የማይሆን ነገር ሊናገር ይችላል። ግን አይያዝም። ሰውየው በዛች በረሃ ላይ ግመሉን ይዞ እየተጓዘ ፈንፈለተት ሚንሁ አመለጠችው ከሱ ወዐለይሃ ጠዓሙሁ ወሸራቡሁ ሚበላው ምግብና ሚጠጣው መጠጥ ላዩ ላይ ነበር። እሱንም ጭምር ሪዝቁንም ነው ይዛውበት ሄደችው። በረሃ ነው፣ የሚመልስለት ሰው የለም። ፈአይሰ ሚንሃ ከሷ ተስፋ ቆረጠ። ፈአታ ሸጀረተን ፈጠጀዐ ፊ ዚልሃ ወደ አንዲት ዛፍ መጣና በጥላዋ ስር ተጋደመ። ወቀድ አይሰ ሚን ራሒለቲህ በእርግጥም ከመጋለቢያው ከግመሉ ተስፋ ቆርጦ ነበር። ፈበይነማ ሁወ ከዛሊክ ሰውየው በዚህ መሃል እያለ ኢዝ ሁወ ቢሃ ቃኢመተን ዒንደህ ሲነቃ አጠገቡ ቆማ አገኛት። አላህ መለሰለት ግመሉን። ፈአኸዘ ቢኺጣሚሃ ወዲያውኑ ልጓሟን ይይዝና ወቃለ ሚን ሽደቲል ፈረህ ከደስታ ብዛት የተነሳ ምን አለ? አላሁመ አንተ ዓብዲ ወአና ረቡክ አላህ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ። የዚህ ሰው የንግግር በሸርዕ ሚዛን ቢታይ ኩፍር ነው አይደለም? ኩፍር ነው። ጌታውን ባሪያ አድርጓል። ራሱን በጌታው ላይ ደግሞ ጌታ አድርጎ ሹሟል። ለምን አልከፈረም ታዲያ? አኽጠአ ሚን ሽደቲል ፈረህ አሉ መልእክተኛው። ከደስታ ብዛት የተነሳ
ተሳስተዋል አሉ። አላህ በባሮቹ ተውበት ለላሁ አሸዱ ፈረሐን ቢተውበት ዓብዲሂ ብለው ይሄን ሲነግሩን ማለት ነው። ስለዚህ በኢስላም ነገ የሚያስጠይቅህ ምንድነው? ራስህ ፈቅደህ በአቅምህ ስር የሆነውን ነገር